ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በጣም አዝናለሁ። እጅግ በጣም የሄርሜላ ቤተሰቦች ያሉበት ነገር በጣም የሚያሳዝን ነው። እናትየው ስፔሻሊ ያለችበት ነገር እንዲሁም ቪዲዮ ተልኮላችኋል። ሄርሜላ ያለችበትን ሁኔታ ቪዲዮ ተልኮላችኋል። ሄርሜላ አሜሪካናት እያሉ እያወሩ ያሉት ኢቭን ወንድሟም ለሴራ ነው። አሜሪካ አይደለችም እናቷ አግኝተናታል። ያለውን መረጃ ደርሶናል። እናትየው ቪዲዮ ተልኮላታል። የልጇን ቪዲዮ ተልኮላታል። ሄርሜላ ያለችበት ሁኔታ እጅግ በጣም የሚያሳዝን እጅግ በጣም ከምትሉት በላይ አንጀት የሚበላ ነገር ውስጥ ነው ያለችው ሄርሜላ። እኛ ሄርሜላ አንድ ነገር ብትሆን እያንዳንዳችሁን አንለቃችሁ። አይኖ ቤተሰቦቿ ሮጠው አልደረሱላትም። ወንድሟ ጭራሽ ይሄ ምን ልበላችሁ እንቅልፋም አሜሪካ ናት አለና ትላንትና አሜሪካ ልካችኋታል አለ። አሜሪካ እውነትክን ነው አንተ ፋራ? አሜሪካ እኮ ዝም ብሎ አይገባም። በ3 ቀን አሜሪካ ይገባል እንዴ? አንተ በ4 ቀን በሳምንት አሜሪካ ይገባል እንዴ? አሜሪካ ለመግባት እኮ መስፈርት ያስፈልጋል እኮ፣ ብዙ መስፈርቶች አሉ። አሜሪካ እኮ ለመግባት እኮ በትንሹ $55,000 ያስፈልጋል። $55,000 ካላቸው እነሱ ለምንድን ነው ሄርሜላን የሚያግቷት? ራሳቸው አይሄዱም እንዴ? እና አንዳንድ ጊዜ እህትክ ላይ እየቀለድክ ነው እንዴ? አንተ እህትክ ላይ እየቀለድክ ነው። ምንድን ነው እያስተላለፍክልን ያለው ነገር? እኔ አልገባኝም። ሰው እንዴት ነው እህቱ ታስራ ወንድ ሆኖ ለዛውም በዚህ ልክ? እና አቤል አሜሪካ ልካችኋታል። እውነትክን ነው? ተው እንጂ አሜሪካ ምኑ ነፈስ ነው በእናታችሁ? እኔ እንደዚህ ቆፍጠን ያላለ ወንድ አይመቸኝም። ቆፍጠን በል። እህትክ ናት የታገተችው። ለእህትክ ደግሞ እስከ ጥግ ተራመድላት። እናትክ አታሳዝንክም? እንደዛ እያለቀሰች ልጄን እያለች። አንተ ራሱ ታውቃለህ ሄርሜላ የት እንዳለች። አንተ ራስክ ታውቃለህ ሄርሜላ የት እንዳለች። ምናልባት አስፈራርተውክ ነው እንጂ የት እንዳለች ታውቃለህ። ሌላው ደግሞ ዳኒና ኤፍሬም የተለቀቁት በምን ሂሳብ ነው? ምን መረጃ ተገኝቶ ነው? አለች የለችም የሚለው መረጃ ሳይወጣ እንዴት ሊለቀቁ ቻሉ? እንዴት ተለቀቁ ጋይስ? እና እኔ በጣም ነው የገረመኝ እውነት። እኔ ከማንም በላይ እናትየው ናቸው የሚያሳዝኑኝ። አስባችሁታል? እናት ወልዳ አሳድጋ ልጄ ብላ ለዚህ ቁም ነገር አድርሳ በዚህ ዋጋ ከፍላ እንደገና በዚህ ደረጃ ልጇን አግተው ሲያሰቃዩባት ስታይ እናት ምን አይነት ስሜት እንደሚሰማት ታውቃላችሁ? እኔ ምንም ልል አልችልም። ብቻ ሄርሜላ ባለችበት ሰላም ትሁን። በቃ ሌላ ምንም ልል አልችልም። እኔ የእውነት ሰላም ትሁን። ምክንያቱም ሴት ስትሆኑ ነው ህመሙ የሚገባችሁ። ሴት ልጅ ስትሆኑ ይሰማችኋል። ሩታም ታውቃለች፣ ዳኒም ያውቃል፣ ኤፍሬምም እርስ በርስ ስላልተስማሙ ነው። አብርሽ ደግሞ እውነቱን ወተክ ተናገር። አንተ ጋር እውነት አለ፣ የተነገረክ ነገር አለ፣ የተጻፈልክ ቴክስት አለ። ለምንድን ነው ለህዝብ የማታሳየው? ይህን አክል ብር ክፈል፣ ይህን አክል ሳንቲም አምጣ ተብለክ እኮ ተልኮልሃል እኮ አይደል እንዴ? ብር ክፈል እኮ ተብሎ እኮ ተልኮልሃል። ሰምተናል እኮ በቴክስት እኮ ተልኮልሃል። አካውንትም ተልኮልካል አይደል? ይህን አክል ሚሊየን ብር አስገባ ተብሎ ለምንድን ነው ለህዝቡ ይፋ ማታረገው? ሄርሜላን እኮ የሚወዷት እኮ በጣም ብዙ ሰዎች እኮ አሉ። በጣም ብዙ ሰዎች ሄርሜላን የሚወዱ ብዙ ሰዎች አሉ። ለምንድን ነው ለነሱ ይፋ ማታደርገው? ለቤተሰቦቿ እኛ ለተጨነቅ ነው ለምን ይፋ አታረግልንም? አሁን አሜሪካ ብላችሁ እያዘናጋችሁ ልጅቷ እንድትጎዳ ልጅቷ የሆነ ነገር እንድትሆን እየሄዳችሁበት ያላችሁትን ነገር እኔ በበኩሌ በጣም ነው ማዝነው፣ በጣም ነው የምቃወመው። እህትየውን ብትሆን ከአቤል ጋር ፍቅር ላይ ናት። አንዴ ታለቅስብናለች እየመጣች አንዴ እንዲህ። ሄርሜላ ሰው የላትም እንዴ ጋይስ? ቤተሰብ የላትም እንዴ? ጠንካራ ወንድም የላትም እንዴ? እሺ እኛ እንኳን እስከ ጥግ እንድንሄድላት እኛ እንኳን ሳንቲም አዋጣን ጠበቃ እንቀጥርላታለን። ስጡን ኃላፊነት። ሴት ልጅ በዚህ ልክ እንደዚህ እኛ አስፈላጊ ከሆነ ማነው ሀቢባ ቤት እንድትቀርቡ ነው የምናደርጋችሁ። ሜሪም ሩታም ማነው ይሄ ዳኒም ስፔሻሊ ሜሪ። እኔ ሜሪ ላይ በጣም አይዶን ነው ሜሪ ላይ በጣም ፎከስ አድርጌያለሁኝ።
እና ደግሞ ልጅቷን ያስቀመጣችኋት የሩታ ወንድም ሮቤል ቤት ነው። የሮቤል አያት ቤት ጨርቁስ ነው ያስቀመጣችኋት፣ አዲስ አበባ ላይ ጨርቁስ። ኦኬ፣ ይሄ ሁሉ መረጃ ደርሶናል። እኛ አስፈላጊ ከሆነ አሳልፈን ጋይስ ከሰዓት በኋላ ሀቢባ ቤት እንግባና ሁላችንም ማለት ነው እንጻፍ፣ ሄርሜላ ሄርሜላ ብለን እንጻፍ። ዓለም ይወቅ ሴት ልጅ መታገቷን፣ ዓለም ህዝብ እንዲያውቅ እንፈልጋለን። በቃ እንደዛ ነው ማድረግ ያለብን እንጂ እኛ ሄርሜላ ታግታ እኛ እንዴት ነው ህይወትን ልንኖር በዚህ ደረጃ አስባችሁታል? እህታችን ናት እኮ እህታችን ናት። ስለዚህ ልናስብላት ልንጨነቅላት ይገባል። አንዳንድ ጊዜ ግን ከልክ ያለፈ ነገር አታርጉ። የእውነት እኔ ወንድሟ በጣም ነው ያናደደኝ። በጣም ወንድ አይደለ? ቆፍጠን በል። እህቴን አምጡ ብለህ አትይዛቸውም? ምንድነው እየመጣ የምታንቀላፋብን? አታንቀላፋብን እዚህ እየመጣ ሰው እኮ ቆፍጣና ሲሆን በህይወቱ ጎበዝ ሲሆን ሰክሰስ ሲሆን ሁሉንም ነገር ማስተካከል ይችላል። ጭራሽ መጥቶ አሜሪካ ለእነሱ ነው እንደምታግዘው አንተ። ጭራሽ አሜሪካ አንተ ዩቱብ ላይ ምን ትሰራለን? እነሱ 55,000 ዶላር ካላቸው አንተ ራሱ ምን ትሰራለህ? ሄርሜላ አሜሪካን የመግባት አቅሙ ካላት ልትገባ ትችላለች፣ ግን በአንዴ አይገባም። ፕሮሰስ አለው እና በእናትህ አንተ ፋራ ሆነህ ሌላውን ሰው ፋራ አታርግ። እኔ በጣም ነው የተናደድኩትኝ። አሁንም ቢሆን አብርሽን ብትሆን ራስክ ወተክ ማለት ነው አብርሽ ውጣና ያለውን የተላከልክን የተጻፈልክን በውስጥ እያስፈራሩ ያሉክን መረጃዎች አውጥተክ ወይ ኮሚኒቲ ላይ ለጥፍልን፣ ወይ ኢንስታግራም ላይ፣ ወይ ፌስቡክ ላይ፣ ወይ ቲክቶክ ስቶሪ ላይ ለጥፍልን። ይህን አክል ብር አምጣ እያሉክ አይደለም ነው መረጃኛ ደርሶናል። እናት እዛ ጋር ልጄን ትላለች። እናንተ ግን እዚህ በዚህ ልክ የሰው ላይ ቁማር መጫወት፣ ሴት ልጅ ላይ ለዛውም ሴት ልጅ ላይ። ወንድ ከሆናችሁ ከወንድ ጋር ይዋጣላችሁም እንዴ? አላማችሁም እንደሆነ ገብቶናል። ሄርሜላን አዳክማችሁ ሩታ ከአብርሽ ጋር ለማገናኘት ነው። ልጁ ካልፈለገ በግድ ነው እንዴ? አብርሽ ካልፈለገ እኮ በግድ የሚሆን ነገር የለም። ያሳዝናል። እኛ እኮ ተቃጠልን። በስንቱ እንናደድ፣ በስንቱ እንበሳጭ። ዳኒና ኤፍሬም ለምን ወጡ ከእስር ቤት? ልጅቷ አልተገኘችም አይደል? ማነው ዋስ የሆናቸው? ለምን ዋስ ሆናቸው? ስንት ብር የዋስትና መብት ብር ስንት ብር ተደራድረው ነው ከእስር ቤት የወጡት? ይህንን ሁሉ ማጣራት እንፈልጋለን። ኤንዌይስ ጋይስ እኔ ትንሽ ስሜታዊ ስለሆንኩኝ ስለተናደድኩኝ ነው። ስፔሻሊ በወንድሟ በጣም ነው የተናደድኩት። በጣም ቤተሰቦቿ የሚያሳዝን ቪዲዮ ተልኮላቸዋል። የልጃቸውን ቪዲዮ ተልኮላቸዋል። ያሳዝናሉ። እናት አባት ያሳዝናሉ። ይሄ ደግሞ አሜሪካ ይላል። አሜሪካ ስትሄድ ቤተሰቦቿን ሳትሰናበት ነው እንደምትሄደው። ምን ነፈዝ ነው? እኔ በእናታችሁ ከዚህ በላይ ማውራት አልችልም። በቃ እኔ ስሜታዊ ሆኛለሁ፣ ተናድጃለሁኝ። ከዚህ በላይ ለማውራት እቅድ የለኝም። በቃ ጋይስ ቻው።